ጆሮ አልታይ እንዴት እንደቆመ አግረኛ አልቻለችም። ያንተን ክረት ምንድነው? ምን ትፈራለች? ከስራ ጋር በተለይ ከብድሻል። ዝም ብላ ጥሩ ብቻ ታፍሯለች ማለት ነው። አምሮት እንደዚህ ነው እንዴ ብዬ ጸባይኛ እርጉዝ ነሽ? ሪስፔክት ራሱ ባይዘው ኬሪንግ ነው። ምን ልጠይቅልሽ? ቆይ ጠብቀኝ፣ አየር ላይ ጠብቀኝ እንዳትሄድ። በእርግጥ ፕላን ነበረ። ሴቶች በጣም እንክብካቤ የሚፈልጉ ልባቸው ስስ የሆኑ ፍጥረታት ናቸው። ተኛትን ትንሿን እንቅልፍም ላለማጣት እኔ አሁን ብዙ ጊዜ አልነሳም። እናሳምራለን። መቼ ነው እያለ አሁን እንደውም ምን ያላረገልኛል። ተነስቶ ቁጭ ብሎ ነው መገላበጥ ያለው። ማውራትም ይከብደኛል ኦብቪየስሊ ስለሷ ማለት ነው። አይጠየቅም ተብሎ አይቀርም። አይኔን ባይኔ አየሁኝ ደግሜ ራሴን። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? እርጉዝ የተሰኘው ፕሮግራማችን ይዘን ዛሬም እንደተለመደው መተናል። በተለያየ ጊዜ የተለያዩ እርጉዞችን ይዘን እየመጣን የእንግዲህ የእርግዝና ልምዳቸውን የገጠማቸውን ነገር ደስ ያላቸውን የከፋቸውን የስሜት ለውጣቸውንም ጨምረን ባሎቻቸውን ዊትነስ አድርገን እያቀረብን ነው የምንገኘው። ዛሬም እንግዲህ አንዲት እንግዳ ይዤ መጥቻለሁ። ቲክቶከር ማሳይግባብን ስንል እንዳልነበር እንዲህ በቀላሉ ተኳርፈን እንዳንቀር። እንዴት ነሽ? ሰላም ነሽ ወይ? እስኪ ሙሉ ስምሽና የቲክቶክሽን አካውንትሽን ንገሪኝ። ሙሉ ስሜ ሜላት ብስራት እባላለሁ። ያው የቲክቶክ ስማችን ዮራ ኤንድ ናኒ ይላል። ዮራ ለምንድ? ዮራ የባለቤትሽ? አዎ። ናኒ ነው የሚልሽ እሱ? አዎ። ሲጠራሽ እሱም ይጠራኝ። አሃ የኔክኔምሽ ነው ማለት ነው? የቤት ስም የባለቤትሽ ጥሪ ነው። እንኳን ደህና መጣሽ እናት። ሰላም ነሽ ወይ? እንዴት ነሽ? ቆንጆ ነሽ ደግሞ። አመሰግናለሁ። አማላይ አይን ትላላችሁ። በዚህ ነው ሊወደቀው ማለት ግን ያው እሱ ይናገርሻል። አይስማ ፍቅርሽ ላይ ታውሩት የለ እንደም ፍቅርሽ ላይ በደንብ ስለምንሰማው ስለምናየው በየትኛው ነገር ልቡስ እንትን እንዳለ ማን እንደጠየቀ ማን እንዳፈቀረ ማን ቀድሞ እንደደነገጠ የምንጠይቅበት ፕሮግራም አለን። ፍቅር ሾው የመክሊት እዛ ላይ እንግዲህ አብራችሁ በደንብ እናያቸዋለን ማለት ነው። ስለመጣሽ ደስ ብሎኛል። እኔም ስላገኘሁሽ ደስ ብሎኛል። አመሰግናለሁ። የስንተኛ ልጅ ነሽ? እኔ መጀመሪያ የመጨረሻም ልጅ አንድ ነሽ? ሁለትሽን ነው ይብዥላቸው በደንብ እናትሽም አባትሽም አሉ? አባቴ አለ፣ እናቴ የለች። በህይወት የሉም? በህይወት የለች። አባትሽ ያሳደገሽ? አዎ አባቴ ነው ያሳደገኝ። እንዴት ነበር አስተዳደግሽ ስታይ? ወይ ደግሞ ከእናትሽ ጋር የነበረውን ታስታውሻለሽ? አዎ አስታውሳለሁ። እንዴት ነበር የነሱ? አሁን ወደ ባልጋ ስትመጪ መቼም እዛ ጋር ይሹ ብዙ ነገር ይኖራል ያስባለሁ። በጣም ጥሩ ነገር ነበር ማለት ያው ከቤተሰብ ነው ብዙ ነገር እያየሽ የምትወጪው አይደለ? የቤተሰብ ለብዙ ነገር አስተማሪሽም መሰረትም ነውና እናትና አባቴ ጋር ጥሩ ፍቅር ነበረ። ትዳራቸው ደስ ይላል፣ መከባበር ነበረው ማለት በህይወት እስከነበረችበት ታይም ድረስ ብዙ ነገር ኢቭን ታማሚ የነበረበት ታይም ላይ አባቴ ለሷ ብዙ መስዋዕትነት ከፍሏልና ያንን እዛ ጋር የነበረው ነገር አሁን ትዳሬ ላይ እኔም ኮሚትድ እንደሆን በቃ ትክክለኛ ለባሌ ምን አይነት ሚስት መሆን እንዳለብኝ ከእናቴ ብዙ ተምሬያለሁ። ስንት አመት ሆነሽ? 7-8 አመት ይሆናታል። ኦኬ። ነፍስ አውቀሻል በደንብ? አዎ። ምን አይነት ሚስት ነበረች? በጣም በቃ ማለት ጠንካራ ነበረች። በጣም ስለሷ ሳስብ ብዙ ነገሯ ነው እንትን የሚያደርገኝ ማለት በጣም ስትሮንግ ሴት ናት። በጣም ለቤቷ የምትለፋ ለቤተሰቦቿ የምትለፋ ምናምን አንዳንዴ ህይወት ውስጥ ስትሮጪ ራስሽን ያው ታጫዋለሽና ያው ለራሷ ብዙ ኬር ባለማድረጓ ራሷ ላይ ፎከስ ባለማድረጓ ነው ብዙ ነገሮች ያው ተበላሽተው ስልሽ ያው ህመሙ ምኑም ራስሽን ቴክ ኬር ማታረጊ ከሆነ አንዳንዴ ሌላ ነገር ላይ ስትሮጪ እና በጣም ጠንካራ ሴት ነበረች። ለኔ በጣም ትልቅ በቃ የህይወቴ ሁሌም ካፌ ማለያትም ሁሌም ስለሷ ሳስብ ጥንካሬዋ ነው የሚታሰበኝ ማለት ነው። ማውራትም ይከብደኛል ኦብቪየስሊ ስለሷ ማለት ነው። እና የእናትን ክፍተት ምንም እንደማይሞላው ታውቂያለሽ እና ከባድ ነው። ያው እናት ስለሆነች ታውቂያለሽ። አይ ነው ፊል አደርጋለሁ በደንብ ፊል ስለማደርግ ነው። እና እንደዚህ አይነት ታይም ላይ ደግሞ ስትሆኚ ብዙ ነገር ታስቢያለሽ። እናት ስትኖር ብዙ ነገርሽን ከበር ታደርጊያለሽና ያው ከባድ ነው። አይዞሽ እኔ ቆንጆ ነኝ። አይዞሽ ምን ብላሽ መክራሽ ታውቃለች? እርግጠኛ ነኝ ፋይሪጅ ላይ ምናምን ሆነሽ ነው እሷ። ምን ብላሽ ነግራሽ ታውቃለች? ስለ ሴትነት፣ ስለ እናትነት፣ ስለ ስትሬንግዝ ጥንካሬ ምናምን ወይ ብዙ ከምትነግረኝ በላይ የኖረችው እኔም ብዙ አስተምሮኛል ያየሁት። ግን በጣም ብዙ ደግሞ ተነግረኝ ነበር ማለት ህይወቴ ላይ ጠንካራ መሆን እንዳለብኝ በተለይ ታማ የነበረች ታይም ብዙ ነገር ተመክራኝ ነበር። ህይወቴ ላይ ጠንካራ እንደሆን
በቃ የህይወት ትምህርት ብዙ የህይወት ትምህርት ሰጥታኛለች። ከዛ በላይ ግን በኑሮ ውስጥ እሷን ስትኖር ካየሁት የተማርኩት በጣም ይበልጣል። የሷን እናትነት ለመድገም ነው የምታስቢው? አዎ ማለት በቃ ባየሁት እናትነቷን በሰጠችኝ ልክ ከዛም በተሻለ ለልጄ ጥሩ እናት መሆን እፈልጋለሁ እና ለኔ ትልቅ ሮል ሞዴል ናት። ትልቅ ነገር ነው እናት። በጣም ነው የማመሰግነው። አይኔን ባይኔ አየሁኝ ደግሜ ራሴን። እርግዝና የተወሰኑ ሰዎችን እርግዝና ያሳምራል ይባላል አይደል? አሳምሮሻል በደንብ። እኔም ብዙ አልቀየረኝም። ቀይሮሻል? የተቀየረ ነገር አለ? አይ ብዙም በዛ ደረጃ ብዙ አልተቀየረም። ትንሽ መወፈር ብቻ እሱማ ግድ ይላል። አይ ይጠበቃል። ቤቢ ወይስ ሚጣ አልታወቀም? አይ ገና አልታወቀም። ልብሱም ተገዛ፣ ፒንክ ተገዛ፣ ሰማያዊ ገና እየተንደረደረን ነው። ደርሷል። አዎ ስንተኛ ሳምንት? አሁን 37 ሳምንት ኦልሞስት ደርሰሻል። በስማ ባለፈው እንግዲህ ማሂ ታውቂያት ከሆነ ማሂና ናቲ ቲክቶክ ላይ ታውቂያቸው ከሆነ በጣም ሪል ነገር የሚያቀርቡ በጣም የሚገርሙ ልጆች ናቸውና እዚህ ተቀምጠን ኢንተርቪው አድርገን ጨርሰን ደረጃውን ደግፌ ይዤ ወርጄ ምንም ድካም የለባትም ጭራሽ። ግን ሆዷን ሳይው ወርዷል። አሁን አንቺ ገና ነው ትንሽ ይቀርባል። ትንሽ የሷ ዝቅ ብሏል፣ ከጡቷ ተላቆ ወርዷል እያልኳት ኧረ ገና ነው ምናምን እያለች ግን ኦልሬዲ ሬዲ ሁኚ ተብያለሁ ብላኝ ነው። ቅዳሜ ተቀጣጥረን አይ ቅዳሜ አልችልም ግን የሆነ ነገር ስላለስተለኝ በቃ አርብ እንደምንም ብለን አርብ ቀጠርኳት። ኢንተርቪውን ጨርሰን ከወጣሽ በኋላ መንገድ ተዘጋግቶ 6 ሰዓት ነው ቤቷ የገባችው። 70 ሽንቷ ፈሰሰ። ለሊት ወልዳ አደረች። ጉድ ላክ አትይኝ እንዴ! በጣም በእውነት እድለኛ ናት። በጣም እኔ ራሴ ለሷ ጥሩ እንትን ሆንኩ ብዬ ደስ አለኝ በጣም። እና መጀመሪያ እኔ ጋር ነው የደወሉት ወልድ ቪዲዮ ኮል ልጃቸውን ላይ እንዴት ደስ እንዳለኝ። ደስ ይላል በጣም። ያጥሩፍ አትስማሽ ብያታለሁ እና አንቺንም እንደሱ ያጥሩፍ አትስማሽ ሰዓት ሰማሽ ኮሽ ሳይል ሹልክ ብሎ ወይ ብላ እንዲመጣ እመኛለሁ። ትደውይልኛለሽ ብዬ አስባለሁ። በደንብ አመሰግናለሁ። አዎ እንዴት ነሽ? እግዚአብሔር ይመስገን። ፕሮግራማችን ታይዋለሽ? በደንብ ትከታተያለሽ? እርጉዚት እከታተላለሁ። ያለው ቆንጆ ፕሮግራም ነው። ምን ያስተማርልሽ ታስቢያለሽ? እስቲ እርጉዚት ያው በተለይ ደግሞ አዲስ ኤክስፒሪየንስ እርግዝና ላይ አዲስ ኤክስፒሪየንስ ለሚኖራቸው እናቶች ጥሩ ብዙ ነገር ያስተምራል። ምልሽ ያው ሰዎች የሚያልፉበትን እናቶች የሚያልፉበትን የስሜትም ብቻ ብዙ እርግዝና ላይ የሚታለፉ ብዙ ነገሮች አሉና እነዛ ነገሮች ያው ብዙ ነገር ትወስጅበታለሽ። በጣም አመሰግናለሁ። እስቲ መጀመሪያ እርጉዝ መሆንሽን የሰማሽ ጊዜ ፕላን ነበረሽ ወይስ ከፕላን ቀድሞ ነው ከፕላን ዘግይቶ ነው የመጣው ልጅሽ? አይ በእርግጥ ፕላን ነበረ። ለማርገዝ ሬዲ ሆናችሁ? አዎ። መጀመሪያው አቅም ተሰማሽ እናት መሆንሽ ሲነገርሽ? ወይ በጣም በቃ የተለየ ስሜት ደስ ይላል በጣም። ማለት ትልቅ ነገር ነው። እግዚአብሔር ሲያምንሽ ነው እንደዚህ አይነት ጊፍት የሚሰጥሽና ይሄ በጣም ትልቅ ስጦታ ነው። እና የመጀመሪያሽ ሲሆን ያው ስሜቱ ድብልቅልቅ ያለ ነው የሚሆነው። ያው ከዛ በፊት የሆነ በቃ የሆነ ቦታ ላይ ሆነሽ የምታስቢው ነገርና ልክ ደግሞ እዛች ቦታ ላይ ሆነሽ አክቹዋል ሲሆንና ሪል ሆኖ ደግሞ ስታዩ ያው እግዚአብሔርን ታመሰግኛለሽ። ብቻ የተደበላለቀ ስሜት። ባለቤትሽ ምን አለሽ ስትነግረው? በጣም ነበረ ደስ ያለው አባት መሆን። ያው በጣም ወንዶች በጣም ልጅ በተለይ መጀመሪያ ልጅ ምናምን በጣም ልጅ ይወዳሉ። የመጀመሪያ ልጅ ሲሆን ኤክሳይትመንቱ ይለያል ያስባሉ። የመጀመሪያ ሲሆን ደስ አለው በጣም። ከዛ እርግዝና መጣ እንግዲህ 1 ወር 2 ወር 3 ወር እያለ 9 ወር ገብተሻል። 8 ወር ከምናምን ላይ ነሻል። በእነኚህ ጊዜዎች ውስጥ እያንዳንዱ ጊዜ ራሱ ነገር አለው ብዬ አስባለሁ። የመጀመሪያ የስሜት ለውጥ ራስሽ ላይ ያየሽው የባህሪ ለውጥ ያየሽው መቼ የትኛው እርግዝና ስንተኛው ወር ላይ? ማለት 3 ወር ወይ 4 ወር አካባቢ ላይ ሲደርስ ነው የስሜት መለዋወጦች የመጡት። እዛ አካባቢ ላይ ነው 3-4 ወር እና ከዛ በኋላ እስከ 6 ወር ያለው ታይም ነበር በጣም ያስቸግረኝ የነበረው። ምን ነበረው? ይሄ ማቅለሽለሹም እንዴ የመጀመሪያው ጋር አልመጣም በፍጹም። አይ 1-2 ወር ምናምን ምንም ሰላም ነበር። 3 ወር 4 ወር ድረስ ምናምን በቃ ኦልሞስት 3 ወር አካባቢ ላይ ነው የጀመረኝ እንጂ የመጀመሪያው ታይም ላይ ሰላም ነበረ፣ ኖርማል ነው። እሺ ከዛ በኋላ ግን ያው ቮሚቱም ይሄ ማቅለሽለሹ ሽታ ሌት ሆኖም ቢሆን ግን ደግሞ ቆየት አለ እስከ 6 ወር አካባቢ ምናምን ረዘም ያለ ጊዜ በጣም እቸገር ነበረ። ምግብም በልቼ አይቀመጥም እውነት። ኦኬ እና ትንሽ ይረብሽ ነበር። ይረብሻል። የተለየ የምታስታውሹ በተለይ እንደዚህ በመረባበሽ ውስጥ ምን አለ የምታስታውሽ? በተለይ ለምሳሌ በጣም ቮሚት አድርጎሽ ሊሆን ይችላል
የማይሆን ነገር ሸቶሽ ሊሆን ይችላል። ከስራ ጋር በተለይ ይከብድሻል ማለት ስራ ያው ስለምሰራ ስራ ቦታ ላይ ይረብሽሻል፣ ኮምፎርት አይሰጥሽም። ከዛ ያው ተደጋጋሚ ቮሚቱ ደግሞ ያደክምሻል ሰውነትሽን ምናምንና ብቻ በጣም ብዙ የስሜት መዘባረቅ አለው። አዎ ምን እንደምትሰሪው? እኔ አካውንታንት ነሽ? እና እሱ እየሰራሽ ነው የሚረብሽሽ ያለው? አዎ ይረብሻል። ያው የመጀመሪያ ሲሆን ደግሞ ስሜቶቹ ሁሉ አዲስ አይደሉም። ያው በቃ ዲስተርብ ያደርጋል፣ ይከብዳል በጣም። ኦኬ። በዋናነት እርጉዚት የሚለው ፕሮግራም ስናስብ ሚስቶች ከባሎቻቸው ጋር ያላቸውን ከእርግዝና ጋር በተያያዘ ያላቸውን አታችመንት ያላቸውን ጸብና ፍቅር ነው ማየት የምፈልገው። ለምን አሁን ይሄ ነገር ስናወራው አንዳንድ ሰው ያው ባልም ሊደብረው ይችላል ወይ ደስ ሊለው ይችላል አታውቂምና ግን ለሌሎቹ ትምህርት መሆን ስላለበት ይሄን ጥሩ ነገር ለማያደርጉ ባሎች ትምህርት እንዲሆን፣ ትግስት ለሌላቸው ባሎችም ትግስት እንዲያደርጉ 9 ወር ማለት 9 ቀን እንደሆነ እንዲረዱት፣ የተያዘው ልጅ ደግሞ የራሱም ልጅ ነው ባደራ የተቀመጠበት ቦታ እንዳለ አስቦ መንከባከብ እንዳለበት ሲወጣ ብቻ ሳይሆን ሞር እንደውም እዚህ ጋር በጣም የሚሰራበት ቦታ ስለሆነ ያን ትምህርት እንዲወስዱ ስለምንፈልግ ነው ይሄን ፕሮግራም አስቤና ሞር ፎከስ የምናደርገው አንቺና ባለቤትሽ ጋር በእርግዝናሽ ሂደት ውስጥ ያለውን ነገር ረዘም ያለ ጨዋታ ይኖረናል ብዬ አስባለሁ። ምን አድርጎልሻል እስቲ ከእርግዝናሽ ጀምሮ? ምን ያላረገልኛል? ግለጽ ታንትኝልኝ ክሬዲቱም ስለሆነ አዎ አንዳንዴ ማመስገን ካለብን በአደባባይ እንመሰክራለን፣ መውቀስ ካለብን ያው ጓዳን እንወቅሳለን፣ በአደባባይ ትንሽም ሸረፍ አድርገን ቢሆን እናወራዋለን። ተገቢ ነው የሚሆነውን ነገር ትምህርት የሚሰጠውን ነገር ምን እስቲ የተለየ የምትይው ነገር አለ? ለምሳሌ ቤተሰብ ጋር ያላየሽ ነገር ይኖራል። እናት አባትሽ ጋር ያላየሽውን ክሬዲት ባልሽ ጋር ምን አየሽ? ወይ ብዙ እንደ እናት እንደ አባት በቃ ማለት በቃ ከቤተሰብ ምልሻውን ካሳደገሽ ከምትወጭበት ከፋሚሊም በላይ ነው ለኔ ማለት በደንብ ነው ትሪት የሚያደርገኝ። የእርግዝናውን ፔን የእርግዝናውን ህመም ብዙ ነገሩን ፊል እንዳላደርገው ድካሙንም ጭምር ማለት ነው። እና በተለይ ደግሞ ቤት ውስጥ አጋዥ እንዲሳይኖርሽ እርግዝና ላይ ያው ይከብዳል አይደል? እና በጣም ብዙ ነገር ከስራ ጋር እሱም ስራ ይሰራል። ያው ከስራ ተመልሶ ምናምን እንደገና ለኔ ቤት ውስጥ እኔን ትሪት ለማድረግ የሚሄደው ርቀት በጣም ማለት በቃ ለመግለጽ ይከብደኛል። ለኔ ከቃል በላይ ነው። ፍቅረኛ በነበራችሁበት ጊዜ ያደርግ ነበር? ያው በደንብ። ምን ያህል ጊዜ ቆያችሁ በፍቅር? 5 አመት። ውጭ እየተገናኛችሁ 5 አመት? አዎ እምልሽ ያው ሁሌ ማለት የግድ እኮ አንድ ቤት ውስጥ አብረሽ መኖር አይጠበቅብሽም። ኬሪንግ በብዙ መንገድ አለ እና ያው ውጭም ላይ ብንገናኝ በጣም ሪስፔክት ራሱ ባይዘው ኬሪንግ ነው። ሰው ልጅ ሲያከብርሽ ነው ኬር በኋላ ላይ የሚያደርግሽ እና በደንብ ሪስፔክት አለው ለኔ። ውጭም ላይ ስንገናኝ በደንብ ነው ቴክ ኬር የሚያደርገኝ፣ ፕሮቴክት ያደርገኛል። ያው ደግሞ እሱን ደግሞ አሁን አንድ ቤት ውስጥ በመኖር ደግሞ በደንብ እያየሁት። ምን የተለየ ነገር ስልሽ የተለየ ነገር ለምሳሌ ያማረሽ ነገር ይኖራል? ስፔሻሊ የመጀመሪያ ያማረሽ ጊዜ ምንድን ነው የጠየቅሽው? ዶሮ ሰርቶ እንዲያቀርብ መስራቱ እንኳን አይደለም። ዶሮ በእርግጥ ሰርታ አቅርብልኝ ማለት ይከብዳል። ላይ ከብደው ይችላል። ጎበዝ ነው በእርግጥ በደንብ ያበስላል፣ ይሰራል። አዎ ስራ ላይ በደንብ ይሰራል። በእውነት በደንብ ይሰራል። ግን በቃ የመጀመሪያ በደንብ በቃ አምሮት በሚባል ደረጃ ያማረኝ እሱ ነው። ዶሮ አዎ ዶሮ አሮስቶ ዶሮ ወጥ ኬታ መጣልሽ ታዲያ? ዶሮ ወጥ እኮ በቀላሉ ቶሎ ይገኛል ሆቴል ላይ። ያው ሆቴልም ምንም ያው ታገኛለሽ። ብቻ በጣም አምሮኝ ስለነበር አጋጣሚውን በዓል እየደረሰ ነበረ በእርግጥና ግን ያው እስከዛ እኔ መታገስ ስላልቻልኩ አመጣልኝ። በቃ አሪፍ ነበረ። በጣም ደስ ብሎኝ ነበር የበላሁት። አምሮት እንደዚህ ነው እንዴ ብዬ እግዚአብሔር በደንብ ነው ያጣጣምኩት። በላሽ በደንብ? አዎ በደንብ። አይበላብሽም? አይበላም በፍጹም ማለት አብሮኝ ነው እሱም አይበላም አብሮኝ ነው እንጂ በፍጹም ጨርሶብሽ አያውቅም ወይ በፍጹም እንደውም በጣም ብዙ ነገሮችን ነው በቃ እያለ በጣም የሚያደርግልኝ በእውነት አንዳንድ ባል እንደዚህ ነው እኔ ወንድሜ እንግዲህ እህቴ የወንድሜ ሚስት እንደዛ ይበላብኛል ይዞ መጥቶ ብላኛለች አይ ለምን አለው ከስራ መጣሁላት መለመን የለብኝም እኔ ምክንያቱም ኦሬዲ እሺ ብዬ ፈቅጄ እኮ ሂጅ ገዝቼ መጣሁ እና እሷ ደግሞ ይመስለኛል እንደገና ደግሞ ከአማራት በኋላ ደግሞ እንደገና መለመን አምሯት ሊሆን ይችላል ይሄንን ታገሱ እንጂ እና እሷ አላስቸገረሽም ወይ በፍጹም እሺ የተለየ የምትዩ የሱን ክብካቤ ይሄን ሲያደርግልኝ ስፔሲፊክ ይያክሽ ሚሰማሽን ስሜት በቃ ማለት ሁሉም የሚያደርገው ነገር ለኔ ረፍት ይሰጠኛል ማለት ደስ ይለኛል በደንብ አሁን ዲ ከስራም ሁለታችንም ቤት ከገባን በኋላ አሁን ያው ግርሽ ያብጣል ድካም አለ ነው ስጋባ ግሪን ትሪት ያደርግልኛል ምግብም ያበስላል አሁን ቤት ውስጥ እንዲከሌለ እንደገባን አብስሎ ያቀርብልኛል ምናምን ከዛ በላይ በዚህ ሰዓት ምንም የለም ምልሽ እንደዚህ የምትፈልጊው ነገር እየተከታተለ አንቺን የምትፈልጊው ነገር የሚያቀርብልሽ ሰው ማግኘት ደስ ይላል በጣም ሆስፒታል አብሮሽ ሄደ
አዎ ሁሌ ማብራቸው አንድም ቼክአፕ አልፎኛል ያለ እኔ ብቻዬን ሄጄ አላውቅም ይጠይቃል ከጀርባ አሉ ይሄድ ዶክተሮች ይጠይቃቸዋል ምን ሰምቻለሁ አዎ መቼ ነው እያለ አሁን ደግሞ በቃ የጓጓ ነው በጣም ናፍቆታል እውነት ምን አዘጋጅታችኋል ያው ማዘጋጀት ያለብን የተወሰኑ ነገሮች እያዘጋጀን ነው ጊዜውም እየደረሰ ስለሆነ እያዘጋጀን ነው እግዚአብሔር ይመስገን ደግሞ ሴትም ብትሆን ወንድም ቢሆን ብቻ ማከለኛ ያለው የሆነ ነገር አልሽ የሚያስፈልግሽ ማለት የሚያስፈልጉ ኮመን የሚባሉ መጀመሪያ ላይ የምትጠይቂያቸው ነገሮች እነሱን እንደ መጀመሪያ እንደ ወላጅ ያው ጎግልም እያደረግን አዲስ ኤክስፒሪየንስ ሲሆን አሁን ቻትጂፒቲ ማለት ያማከረች ነው አይደል አዎ በደንብ አስቀይመሽ ታውቂያለሽ በርግዝና አስቀይም ያለው ምትዩ ማስቀየም ባይዘው በርግዝና ማስቀየም አይደለም እንደው ተቀላላ ወቀት አስቀይም ያለው ብለሽ እንድትጨነቂ አይደለም ማስቀየም ግድ ይላል ምክንያቱም ያንቺ አይደለም ስሜቱ ይለያል በቃ የሆነ ታግሶኛል ያስቀይም ያለው ይከፍቱታል የምትይበት ጊዜ አለ ይኖራል ያው ፐርፌክሽን አይኖርም ፕላስ ደግሞ ያው እርግዝና በራሱ የሆርሞን የሚያመጣው ለውጥ ስላለ አንዳንዴ መነጫነጭ ሊኖር ይችላል በቃ ኮምፎርት ያለ መሰማት ምናምን ሊኖር ይችላል ግን ደግሞ በዛ ደረጃ እኔ እንጃ አስቸግረዋለሁ ብዬ አላስብም ግን ጸባይኛ እርጉዝ ነሽ ብዬ አስባለሁ እውነት አይዋለሁ ልደውልልሽ ጠይቂ ብዙ አስቸግረዋለሁ ብዬ አላስብም ሰላማዊ ነው አዎ ሰላም ነው የሌሊት እንቅልፍስ እርጉዝና የሌሊት እንቅልፍ እንዴት ይታወሳል እሱ በቃል የማይገለጽም ማለት በጣም ከባድ ነው ምቾት አይሰጥም በተለይ ደግሞ ጊዜው እየገፋ ሲሄድ ጭራሽ መኝታ ምቾት አይሰጥሽም በቃ ሌሊት ብዙ ሳተኝም ተሰልፈያቸው ሌሊቶች አሉ እና ቀን ላይ ድካሙ የዛ ለመተኛቱ ደግሞ ጫና ቀን ላይ ይከብድሻል ስራ ላይ ይከብዳል እንደዛ እርግዝናው በራሱ ያደክማል አለመተኛት ሲጨመር ደግሞ እና ምቾት አይሰጥም ተነስቶ ቁጭ ብሎ ነው መገላበጥ ያለው ተሳስተሽ ታውቂያለሽ በአስተኛኘት ላይ እኔ ግን ኮምፎርት የሚሰማው የተከለከለ ቦታ ነው አው ማለት ይሁንቻችንም የምትተኛትን ትንሿን እንቅልፍም ላለማጣት እኔ አሁን ብዙ ጊዜ አልነሳም ቀና ካልኩ ይጠፋል እንቅልፌ እናት ገልብጫሽ እንደዛው ነው እዛው ላይ ቀስ ብዬ ነው ሮቴት ማደርገው በርግጥ አይመከርም ግን እኔ እዛው ላይ ነው ሮቴት ማደርገው በእውነት ጥሩ አይደለም ለጽንስ ጥሩ አይደለም ይባላል አርሊ ሲሆን ደግሞ አሁን ወደ ባለቤትሽ ጋር ልደውል ነውና ምን ልጠይቅልሽ ትፈልጊያለሽ ምንም አላስቀየመኝም ብለሻል ምንም ነገር የለም ብለሻል ፐርፌክት ነው ብለሻል እሺ ምን ልጠይቅልሽ እኔ ያስቸገርኩት ነገር ካለ አንድ ለምን ያስቸገርኩት ነገር ካለ ሁለት ለምን ጥሩ ሆንክ ልበለው ለምን ይቀር አይጠየቅም ተብሎ አይቀር አይ ምን ሊል ይችላል ብዬ ያሰብኩኝ ነውና ስሚያ የሚለውን ነገር ፈልግ አለሽ ጥያቄ አይ በቃ ሁላይ አሁን ያልኩሽ በቃ ዝም ብሎ ጥሩ ብቻ ታፍሯልሽ ማለት ነው ወይ አይደለም ስለሆነ ነው አዎ እኔ ጋር ያለውን እንደውም ባቅም ይጠቅመኝ እሱ ነው ማለት የጎደለሽው ፓርት ይጎደለኝ ያ እንግዲህ ባለቤቷ ጋር እየደወልኩ አይኔን ባይኔ አየሁኝ ደግሜ ራሴ እንዴት ዋልክ ወንድሜ ሰላም ነው ወይ እግዚአብሔር ይመስገን ሰላም ነው እንዴት ነህ እግዚአብሔር ይመስገን አለ ሁሉ ሰላም አርቲስት ገነት ንጋቱ እባላለሁ ገነት እንዴት ነሽ ሰላም ነው ወይ ደህና ነሽ ወይ እግዚአብሔር ይመስገን ሰላም ነህ እግዚአብሔር ይመስገን እንዴት ነሽ ባለቤት በቁጥጥር ስር ነች አረባክሽ የት አገኘሻት ካገኘኋት አጋጣሚ ጠለፍኩ አይ ትቅርብህ አይ መልሽልኝ በፍቅር መልሽልኝ እሺ በቃ ትመጣና ትወስዳታለህ በቃ ችግር የለውም በጣም ነው የምትወደው አይደለ ምን አለች ተናገረች አይ ለምን እነግራለሁ ታየዋለህ ቪዲዮን ተቀምጠህ ራስህ ግን አንድም ነገር ትነግረኝ አልቻለችም ያንተን ክፍተት ምንድነው ምን ትፈራለች እንዴ አይ አራፈራኝም ለምን ደማትነግረኝ በፍቅር አሸንፊያት ይሄ በልልኝ ከምር እንደዛ ነው በፍቅር አሸንፊያት እግዚአብሔር ወይ ደስ ይላል በጣም ፈልገውን ልቧን ሁሉ ነገር ስለምረዳት ስለዚህ ደግሞ አሁን እርግዝና ላይ ናትና ለነፍሰ ጡር የሚያስፈልገውን ቁጭ ብዬ አንብቤ ቪዲዮ አይቼ ምናምን ተዘጋጅቼ ስለሚሄድ ህመማው ፊሊንግ ጋር አላደለ ሰው ሊስታፈቅሪው የልቡ ፊሊንግ ይገባሻልና ኤግዛክትሊ ያንን ነገር ስለምረዳት ያው እንግዲህ ያለውን የሚያረግላትን እንክብካቤ አስባ ይሆናል እንደዛ ያለች ነው እንደዛ አለችኝና ምናልባት እኔ እሺ ሌላው ስለሱ መጥፎ ነገር ምንም ልል አልችልምና ከኔ ጎደለበት ነገር ምን እንዳለ ጠይቂልኝ አለች ከኔ ጎደለበት አረ እንደውም እሷን ጠይቂልኝ ያጎደልኩባት
እሺ ምን ልበላ አንዳንዴ ለምታፈቅሪ ሰው ምንም ነገር አድርገሽለት ያደረግሽለት ያለ አይሰማሽም እና እውነት ነው። እስኪ ያጎደልኩትን ጠይቂያትና እሱ ነው እንደውም ለኔ ትምህርት የሚሆነው። ያደረኩትንማ አሁንም ሁሌ በማድረግ እቀጥላለሁ። ያላደረኩትን እንዳደርግ ነው እኔ የምፈልገው። 1 ሳምንት 2 ሳምንት ነው ከዚህ በኋላ ያላት። በዚህ ያለን ኢነርጂ ትጨርሳለህ ማለት ነው። በቃ አሁን መልሱን ብታገኘው በቃ እስከ እርግዝና እስከምትወልድ ድረስ ከዛ በኋላም እኮ ከወለደች በኋላ ብዙ ነገር እንደውም ይመጣል። ልጅ ከመጣ በኋላ እንቅልፍ ማጣት ይመጣል። ቀን ስታጠባ ውላ ነው ስለዚህ እንቅልፍ ይነሳታል ምናምንና እንክብካቤው እንደውም ያልቃል ሳይሆን እንደውም ይጀምራል የሚባለው ከተወለደ በኋላ መሰለኝ። እውነት ነው። ዋናው ነገር ያኔ እኮ ነው ደግሞ ስትወልድ ነው የሚጀመረው እንደውም። ምን አይነት አባት የመሆን እቅድ ነው ያለ? በጣም ጥሩ አባት ለመሆን አስባለሁ። ለልጄም ለባለቤቴም ጥሩ አባት መሆን እፈልጋለሁ። ሪስፖንሲቢሊቲ የሚሰማው ኃላፊነት የሚሰማው በቃ ደፋ ቀና ብሎ ቤተሰቡን ቀጥ አድርጎ የሚያኖር አባት መሆን እፈልጋለሁ። እንቅልፍ እንደምታውቅ ታውቃለህ አይደል? እንቅልፍ የሚባል ይጠፋል፣ እረፍት የሚባል ይጠፋል። ሀሳብ ውጥረቱ ከባድ ነው። ተዘጋጅተሃል ለዚህ? በደንብ እሱ ነው የምትቀበይው ልጅ ፈጣሪ የሰጠሽ ነገር አይደል? እውነት ነው። ፈጣሪ የሚሰጠው ነገር ነውና ሁሉንም አስበሽ ነው የምትቀበይው። እውነት ነው። መጀመሪያ እርጉዝ ነኝ ስትል የተሰማ ስሜት እስቲ ንገረኝ። አረ በጣም ይለይ ነበር። በቃ ማለት በእርግጥ አስበንበታል። ያው በቃ ልጅ ፈጣሪ ነው የሚሰጠው። በሰዎች ፈቃድ የሚመጣ ሳይሆን በፈጣሪ ፈቃድ የሚመጣ ነገር ነውና አጋጣሚ ቼክ ማድረጊያውን ቤት ገዝተን ነበረ ቼክ ያደረግነውና በጧት ነው ቼክ መደረግ ያለበት የሚል ነገር አነበበን። ከዛ በጧት ቼክ ስናደርግ እሷ ናት ገብታ ሄዳ ቼክ ስታደርግ የነበረው። ከዛ ጠራችኝ። ኦልሞስት በቃ እሷም እያለቀሰች እኔም እንዳለ እንባ አቅርሬ ነበር በደስታ። በቃ ምክንያቱም እግዚአብሔር ምህረቱን፣ ፍቅሩን፣ ቸርነቱን የሚያሳየንና እውነት ነው እግዚአብሔር ሲያምነን ነው ልጅ የሚሰጠን። ስለዚህ ልክ እግዚአብሔር ባመነን ልክ እኛ ደግሞ መታመን ይጠበቅብናልና እውነት ነው። በጣም ነበር ኤግዛይትድ ሆንኩት። ደስ ነው ያለኝ። በጣም ደስ ይላል። በጣም እርግዝናዬ ላይ በጣም ትሪት እያደረገኝ ኦልሞስት በቃ ወርዶ ነው የሚንከባከበኝ ብላለች። አሁን በእኛ ሶሳይቲ ደግሞ ተጽዕኖ አለው ታውቃለህ። የጓደኛ ተጽዕኖ፣ የቤተሰብ ተጽዕኖ፣ ብዙ ነገር አለው። ይሄን ያህል እንደዚህ ሆነ ዝቅ ብለህ በዚህ ደረጃ ማድረግ የለብህም እና ቻሌንጅ የሚያደርጉ ይኖራሉ ብዬ አስባለሁ። ገጥሞሃል እንደዛ? ታደሰ? ያጋጥማል። እንደዚህ አይነት ነገሮች ያጋጥማል። እኛም አንዳንድ እንቅስቃሴዎች እናድርጋለን በሶሻል ሚዲያ እና የሆነ ነገሮችን ሰርተን የሆነ ነገር ሰርቼላት ምናምን ሳቀርብ ብዙ ሰዎች የተለያየ አስተያየት ይሰጣሉ። ግን በጣም የተረዳሁት ነገር ምንድነው አብዛኞቹ ባለትዳሮች ሴቶቹ የሚፈልጉትን ነገር ወንዶቹ ያልተረዱት ነገር አለ። ምንድነው ወንዶች ያልተረዱት? አሁን ብዙ ጊዜ ሴት ልጅ ወንዱ ገብቶ ኪችን ምናምን እየሰራ ለሴቷ ምግብ የሚያቀርቡ ከሆነ አለ አይደል ሴት ልጅ እንደዛ የሚያደርጉ ወንድ አትወድም የሚሉት ነገር አለ። ግን ሴቶች በጣም እንክብካቤ የሚፈልጉ ልባቸው ስስ የሆኑ ፍጥረታት ናቸውና በደንብ እንክብካቤ ያስፈልጋል። በደንብ ፍቅር መስጠት በደንብ ያስፈልጋል ለሴት ልጅ። እውነት ነው። ፍቅር ሰጥቶ መቀበል ነው የሚለውን ታምናለህ? አዎ በደንብ እየተቀበልክ ነው። ሰጥቶ መቀበል ነው የሚለው ሳይሆን ፍቅር ምናልባት እኔ የምረዳበት አረዳድ ምንድነው የሰው ልጅ ለሚያፈቅረው ሰው ሁሉን ነገር ሰጥቶ ሁሉን ነገር አድርጎ ከዛ ሳይድ የሆነ ነገር አለመጠበቅ ወይም ደግሞ ያደረግሽለት ያህል አለመሰማት ነው ብዬ ነው የማስበው። ያ ሲሆን ድካም አይኖርም። ያ ሲሆን ድካም አይኖርም። በቃ እንደ ኃላፊነትሽ ቆጥረሽ ስለምታደርጊው ማለት ነው። ፍቅር ሾው ላይ በደንብ ስለ ፍቅር ታሪካችሁ ታወራላችሁ በደንብና ፍቅር የት እንዳገኛችሁ የት እንደተፋቀራችሁ ማን ቀድሞ ያ ቤት ብዙ ጥያቄ አለና በደንብ የምታወሩበት መድረክ አላችሁ። እሺ ምን ልጠይቅልሽ? ቆይ ጠብቀኝ፣ አየር ላይ ጠብቀኝ እንዳትሄድ። እሺ ናፍቆሻል? እሺ ወዳለሁ በቃ ወዳለሁ ብቻ ነው ብለው ወዳለሁ ያለች ነው። ኬሮፍ አልሰማም። እውነት በላት። እሺ ሌላ ምን መጠየቅ ትፈልጋለህ? ሌላ እሷን ወር ደግሞ በአምሮት ጉዳይ ላይ ከአምሮት ጋር በተያያዘስ ምን ያጠፋው ነገር አለ? ምን ያለማው ነገር አለ? የሚሰማ ነገር አለ ወይ ደግሞ ልክ ነኝ የምትለው ነገር አለ? እየሳቀሽ ነው እሷ። ብዙ አምሮኛል የምትል አይነት አስቸጋሪ ሚስት አይደለች። እውነትህን ነው። አስቸጋሪ ሚስት ስላልሆነች እኔ
እንደውም እሷን እየተረዳው ብዙ እየገፋፋው መሄድ ምክንያቱም የግድ አምሮኛል ስለማትል የአማራትን ነገር በግድ እኔ መጠየቅ ይኖርብኛል ወይ ደግሞ የተለያዩ ነገሮችን እየገዛው መግባት ይጠበቅብኛል። ኦኬ ናይስ። ስፔሻሊ ያው ቢያምራትም ባያምራትም አንዳንዴ የሚያስፈልጉ ነገሮች አሉ ለጽንሱም ለእሷም የሚጠቅሙ። አሁን ይደክማታል እንቅልፍ ስትተኛ ምናምን በቃ አትችልም። በቃ እሷ 7-8 ጊዜ ስትገለበጥ ነው የምታድረው። እኔ ቀጥ ብዬ ተኝቼ ነው የማድረው እና እንደገና እንደዛ መሆኗ ደግሞ ወጣ ደግሞ ከኔ እኩል ስራ ሰርታ ደግሞ ትገባለች እና ይሄ ሁሉ መረዳት ስለሚፈልግ አንዳንዴ አማረኝ ባትልም እኔ የሚያስፈልጋትና እየገዛው እገባለሁ። እኔ ያምራታል ብዬ የማስበውን ይዤ እገባለሁ ነው። የሰለቸ ጊዜ የለም የሆነ ሎድ በስቶብህ ጭንቀት በስቶብህ ምናምን ዛሬ እንኳን እንደው በቃ ልተኛ ያልክበት ጊዜ አለ? ኧረ በጭራሽ። ጆሮ አርታይ እንዴት እንደቆመ ኧረ በጭራሽ ማለት የለም። ኧረ በጭራሽ እሷ የምትሰጠኝና ለኔ ሆነችልኝ ነገር በጣም ብዙ ስለሆነ እንደዛ ጭራሽ አይታሰብም። ወይኔ ፍቅር ሾው ላይ ለመስማት ጓጉቻለሁ ታሪክ እንሰማዋለን። አመሰግናለሁ በጣም የምትላት ነገር ካለ በላት። ምን አይነት አባት መሆን ምን አይነት አሁን የመጀመሪያው ቀን እንግዲህ የከዲት ቤተሰቦች የባቢ አባት ምናምን ተብሎ ይባላል መቼም ሲወለድ ምን አይነት ሰው ሆነ ለመቅረብ ነው ዝግጁ ሆንከው? ያው የተለየ ነገር አይኖረውም ግን አለ አይደል ኃላፊነት የሚሰማው ቤተሰቡን የሚረዳ የቤተሰቡን ኃላፊነት ወደሱ የሚወስድ አባት ማለት ብዙ ነገር ነውና እኔም አባቴ ሲያሳድገኝ በእንደዚህ አይነት በጣም በጥበብ ነው ያሳደገኝ ከእግዚአብሔር ቀጥሎ ማለት ነውና ልክ አባቴ የሰጠኝን ፍቅር እየሰጠው ለልጆቼ ማሳደግ ነው የምፈልገው። ኦኬ ሚስቴንም ልጆቼንም እንደዛ እየተንከባከብኩ ማለት ያየውን ማድረግ ነው የምትፈልገው? አዎ አባቴ ምግብ ቀርቦ እንደዚህ ስንበላ ለሱ ከሚሰጠው እንዲህ የፈረሰኛ ዶሮ ስጋ ሁላችንም እየቆረጠ እያጎረሰ ነበር የሚጨርሰው እና ያ እዛ ውስጥ ያስተማሪኝ ብዙ ነገር አለ። ፍቅር እዛ ውስጥ ብዙ ፍቅር አለ። እውነት ነው። ያንን ፍቅር ለቤተሰቦች እያካፈልኩ መኖር ነው ፈልኩ። በጣም ትልቅ ነገር ነው። በጣም አመሰግናለሁ። ተጨማሪ አለሽ? የለኝም። እወድሻለሁ በላት አትላላ አትልም? I love you so much። አመሰግናለሁ በጣም ስለሰጠኝ። ቴንክ ዩ ወንድም። እሺ አይኔን ባይኔ አየሁኝ ደግሜ ራሴን። ተመልካቾቻችን እንግዲህ ዛሬ እንግዲህ እርጉዝት ብዬ ፕሮግራም እየሰራን ነው የምንገኘው። ናኒ ኤንድ ዮራ በሚል ቲክቶክ አካውንት ከፍተው በደንብ እየሰሩ ነው የሚገኙት። እርግዝናዋ ላይ የሚመጣውን የስሜት ለውጥ ከባሏ ጋር ያላትን ኮንታክት እንዴት እንደሚንከባከባት እንዴት እንደምትረብሽ እንደምታስደስት ፍቅር እንደምትሰጥ በደንብ ፕሮግራም እየሰሩ እያስተማሩ ነው የሚገኙት። ዩቲዩብ ቻናልን ከፍታችኋል? ምን በሚል በዚሁ ስም ነው? በዚሁ ስም ነው። አንድ አይነት ስም ነው እና ገና እየጀመራችሁ ገና ቅርብ ጊዜ ነው የከፈትነው። ገና እየተንቀሳቀስን ነው። ምን ለመስራት ነው እሱ ላይ ፕላናችሁ? ያው እዚሁ ላይ የምንሰራውን በቲክቶክ ላይ ያለውን የፋሚሊ ነገር ላይፍ ነው እዛም ጋር ወስደን ሪል ነገር ሪያሊቲ ሾው ማለት እንደዛ ሪያሊቲ ሾው እንደዛ ነው ያሰባችሁት። በጣም ትልቅ ነገር ነው። ዲስክሪፕሽን እና ኮሜንት ላይ አስቀምጥላችኋለሁ ሊንካቸውን እየገባችሁ ፎሎ እያረጋችሁ ቤተሰብ እንድትሆኑ አድራ ማለት ፈልጋለሁ። ሌላ አሁን ከመልሰው መልስ እንደ በጣም የገረመሽ የትኛው ነው? የማታውቂው ነገር መልሷል? አብዛኛው ብዙም ማላውቀው ነገር የለም ግን በቃ መልሽ ሁሌም ለሰው ልጅ መሰረት ወሳኝነት አለው አይደለ? በቃ ፋሚሊዎቹ ጋር የሚያየውን ነገር ለመኖር ስለሚፈልግ በቃ እንደዛ አይነት ሰው ለመሆን ስለሚጣጣር እኔም ፋሚሊዎቹ ጋር የማየው ነገር ስላለ ያንን በጣም አፕሪሺየት አደርጋለሁ ሁሌም። ምን አይነት ነው ፋሚሊ ጋር ያለው ነገር እስቲ? ወይ በጣም በቃ ማለት ትዳራቸውም ላይ ያላቸው መከባበር ብቻ ደስ ይላል። ይሄ ፋሚሊ በቃ ፋሚሊያቸው ደስ የሚል ፋሚሊ ነውና የዛ አይነት ሰው ስለሆነ እሱ አሁን እንደሚልሽ አባቱ ጋር የሚያየው ነገር እናቱ ጋር የሚያየው ነገር እኔ ጋር ማምጣት ስለሚያስብ ያው ያንን ነው የማየውን አሁን በኑሯችን ውስጥ እሱን ነው የሚያሳየኝ። ኬሪንጉም ሁሉም ነገሩ የዛ ውጤት ስለሆነ ያንን ነው አፕሪሺየት አደርጋለሁ። እርጉዝ ሚስት ላላቸው ባሎች ምን ትያለሽ? ማድረግ እየቻሉ ላደረጉ ማለት ቸልተኛ ሆነው ወር ደግሞ ሳይገባቸው ቀርቶ ወር ደግሞ እያደረጉም ያለው ሰዎች ይኖራሉ፣ ባሎች ይኖራሉ ብያስ ምን ትያለሽ ካንቺ ኤክስፒሪየንስ? ቀጥታ ያው ማለት ፋይናሊ ሁሉም ነገር የጸሎት መልስ ነው ብዬ ነው ማምነው። ማለት የሰው ልጅ የሚኖረው ህይወት ትዳርም ከእግዚአብሔር ነው። ትዳር የሚሰጥሽ እግዚአብሔር ነው። ሰውም ይመርጦ የሚሰጥሽ እግዚአብሔር ነውና እኔ በዛ በጣም አምናለሁ። ያው እንግዲህ እግዚአብሔር የተባረከ ትዳር የተባረከ ባል ይስጣችሁ ነው የምለው ለብዙ ሴቶች ነው። ማለት እኔ በቃ የጸሎት መልስ ስለሆነ ብዙ ነገር ያየውበት ስለሆነ እግዚአብሔርን አመሰግናለሁ።
ለሁሉም ደግሞ እንደዚህ አይነት ህይወት እንዲገጥም ነው መመኘው። አሜን አሜን። እንግዲህ ስለመጣሽ በጣም ደስ ብሎኛል። እናመሰግናለን። የአጥሮፍ ሳሰማሽ ከውሽ ሳይል እመቤቴ ከጎንሽ ትቁም። በሰላም እንሳቲ እንደው በቀላሉ እግዚአብሔር ልጅሽን እንዲያስታቀፍሽ እመኝልሻለሁና ስለመጣሽ ደስ ብሎኛል። የዓለም ያርገው፣ የደስታ ያርገው። እልል ብላችሁ የምትቀበሉት ልጅ ይሁን፣ ሴትም ሆነች ወንድ ጤነኛ ልጅ እግዚአብሔር ይስጥሽ። የተሰጠሽን ነገር ደግሞ በደንብ የተሰጠሽን አደራ ደግሞ ተቀበለሽ። አደራ ነው ልጅ አደራ ነው ታውቂያለሽ። ሲሰጥሽ በትክክል አሳድገሽ ለቁም ነገር አብቅተሽ ጥሩ ትውልድ እንድታረጊ እግዚአብሔር አምኖብሽ የሰጠሽ ልጅ ስለሆነ እናትሽን የምትጠብቂ እናት ያድርግሽ። እናት እንደምኞትሽ እናትሽን እንግዲህ ነፍሳቸውን ባጸደ ገነት ያኑር። አይዞሽ በርቺ። መልካም ባልሽን ጠብቂ። እንደሚንከባከብሽ ተንከባከቢ። ጥሩ ሚስት ለጥሩ ባል በጣም ወሳኝ ነችና ያ እንድታረጊ አደራ ማለት ፈልገው እንደናት በርቺ ነው ቆንጆ። ቴንክ ዩ አመሰግናለሁ። ተመልካቾቻችን እርጉዝ የተሰኘው ፕሮግራማችን ላይ እስካሁን ነበርና አሁንም እናንተ እርጉዝ ነን የምትሉ ሴቶች ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ ተመዝገቡ። ቲክቶከሮችም ሶሻል ሚዲያ ላይ ያላችሁም የእርግዝና ልምዳችሁንም ማውራት እንችላለን ብትመጡ በጣም ደስ ይለኛል። በተለያየ ፕሮግራም ላይ የተለያዩ አይነት ልምዶች ስላሉ ብዙ ትምህርት የምንሰጥበት ፕሮግራም ነው ብዬ ስላሰብኩ ነው እንግዲህ እንግዶች እየጋበዝኩ ያለሁት። የዛሬ ፕሮግራም ይሄን ይመስል ነበር። እናንተም አብራችሁን ስለቆያችሁ በጣም እናመሰግናለን። የዮራ ኤንድ ናኒን ቲክቶክ አካውንታቸውን ታች ሊንኩን አስቀምጥላችኋለሁ። ፎሎ አድርጉ። ዩቲዩብ ቻናላችሁንም እንደዚህ ፎሎ እያረጋችሁ ቤተሰብ እንድትሆኑ አድራ ማለት ፈልጋለሁ። የዛሬ ፕሮግራም እንጨርሻለሁ። ሰላም ለእናንተ። ተመልካቾቻችን እንግዲህ ከማሂ ጋር ቻው ብለን ከተለያየን በኋላ እንደዚሁ ብዙም አልቆየችም ወዲያው ምጡ መጥቶ ወደ ሆስፒታል ገብታ እንደምታዩት የኔ እናት የሁላችሁ እንደምታዩት ባልም አጠገቧ አለ። እሷም ያው ሰርጀሪ እየተሰራች ሁሉ ገብቶ ሁሉ ቀርጿል። በጣም ነው የሚገርመው። ይሄ ደግሞ ለየት ያለ ኤክስፒሪየንስ ነው። እንደሚታየው የሚስትን ስቃይ ባል ገብቶ ማየቱ ራሱ በጣም ትልቅ ነገር ነውና በዚህ ጉዳይ ላይ በጣም አፕሪሼት ማድነቅ ፈልጋለሁ። የኔ እናት እንኳን ማርያም ማረችሽ ለለለለ ብያለሁ። እኔ ጋር መጥተው ብዙ ሳይቆዩ የሚወልዱ ሴቶች በስተዋልና እርጉዞች ብቅ በሉ እኔ ጋር